የቀደሙ ነቢያትን ማየት ስለናፈቁ ከሰማይ እንዲወርድላቸው በአጭር ቁመት በጠባብ ደረት ተወስኖ ሥጋ ሆኖ በተዋህዶ እንዲገለጥላቸው ናፍቆት ነበራቸው። ጨለማው ከብዶናል ብርሃን ነህና ናልን፣ ሞት ከብዶናልና ሞትን የምታርቅልን አንተ ነህ ብለው ሲናፍቁት ነበር። እጅህን ካሪ አምላክ እያሉ ያለቅሱ ነበር። ጩኸት ልመናቸውን ለቅሶ እንባቸውን ሊያደርቅላቸው ክብር ይግባውና የእግዚአብሔር ልጅ የድንግል ማርያም ልጅ ክርስቶስ ከሰማይ ወርዶ በአጭር ቁመት በጠባብ ደረት ተወስኖ የሚዳሰስ የሚጨበጥ አካል ሆኖ ክርስቶስ ተገለጠ። ይሄ ሁሉ የሚያመለክተው የሰው ናፍቆት ለመፈጸም ነው። ምን ያህል የሰው ልጅ ናፍቆት እንደነበረው እናያለን። ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ የነበሩ ሰዎች ሁሉ እግዚአብሔርን ለማየትና ለማግኘት ለመዳሰስና ለመመልከት ናፍቆት ነበራቸው። እሱ ለኛ ያለው ፍቅር ከሰማይ እስከ መውረድና በእኛ አካል እስከ መዳሰስ በእኛ እጅ እስከ መታየት ድንቅ ታምራትን እስከ ማድረግ ድረስ ደርሷል። እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። ይገርመኛል። እንዲሁ መወደድ ለማንም አልተሰጠም፣ ለእኔና ለእናንተ ብቻ ነው። በዓለም ላይ ማንንም እንዲሁ አይወድም። እግዚአብሔር ግን እንዲሁ ወደደ። ሰማዕትነቱ ውሃ እንደመጠጣት እንቆጥረዋለን። ይሄ ፍቅር ሲገባን ዓለምን ንቀን ግርማ ሌሊቱን ድምፀ አራዊቱን ታግሰን በበረሃ ወድቀን ከእግዚአብሔር ጋር ለመገናኘት እንናፍቃለን። ይሄ ፍቅር ሲገባን እንደ ሰማዕታቱ አንገታችንን ለሰይፍ ሰውነታችንን ለእሳት መቃጠል አሳልፈን እንሰጣለን። ይሄ ፍቅር ሲገባን ስጋዊነታችንን ትተን በመንፈሳዊ ዓለም ውስጥ እንኖራለን። ክርስቲያኖች የክርስቶስ ፍቅር ምን ያህል እንደሆነ ነቢያት አስተምረውናል። የክርስቶስ ፍቅር ምን ያህል እንደሆነ ሰማዕታቱ ነግረውናል። ጻድቃን አሳይተውናል። እነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ። ቅዱሱ ዮሐንስ ወንጌላዊ ክርስቶስ ፍቅሩ የተነሳ ፊቱ እንባው አልቆ ከሰውነቱ ደም ከደሙ አልቆ እስከሚያለቅስ ድረስ ቁጹረ ገጽ ሆኖ ፊቱ ሳይፈታ ዘመኑን አሳልፏል። ከእግዚአብሔር ካለው ፍቅር የተነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰባታተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብለህ በላይ በሰማይ በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የምትመሰገን ቅዱሰ ባህሪ ወለ ባህሪ አምላካችን እግዚአብሔር ሆይ በምህረት ጠብቀህ በጸጋ ጎብኝተህ በዚህ ቅዱስ ስፍራ በተቀደሰው ዕለት እግዚአብሔርን እንድንሰማ ስላሰባሰብከን ስምህ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ከኔ ጋር የምንቆየው የመጽሐፍ ቅዱስ ክፍል ስለ ጸሎት ይሆናል። የትምህርታችን ርዕስ የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ያለው የእግዚአብሔር ቃል ነው። ቃሉን ከኔ ጋር አብራችሁ ትላላችሁ። አምናችሁ በልሱ። አልሰማሁም። በጸሎት የምትለምኑትን ሁሉ ትቀበላላችሁ። ምን ብላችሁ? ምን ብላችሁ? ድገሙት። በምን ድገሙት? ምን የምትሉትን ድገሙት። የምትለምኑትን ሁሉ ነው የሚለው። ምን ትላላችሁ? ለምኖ መቀበል የማይፈልግ ማንም የለም። ፈልጎ ማግኘት የሚጠላ ማንም የለም። አንኳኩቶ በር እንዲዘጋበት የሚፈልግ የለም፣ እንዲከፈተለት እንጂ። ስለዚህ በዚህ የትምህርት ርዕስ ኦርቶዶክሳዊ የልመናና የጸሎት ልምምዶቻችን ምን ይመስላሉ የሚለውን እንደ እግዚአብሔር ፈቃድ የተወሰነ ሐሳቦች እናያለን። ማጠቃለያው ላይ የተናገርኩትን ሐሳብ
ከናንተ ደግሞ መልሼ እቀበላለሁ። በዚህ ትምህርት ሐሳብ ውስጥ እምነት አለ፣ ጸሎት አለ፣ መቀበል አለ። እስኪ በሉ እምነት በሉ፣ ከዛስ መጸለይ፣ ከዛ መቀበል። እምነት ማለት ምን ማለት ነው? እምነት ማለት እኔ ባላየው እሱ ያየኛል፣ እኔ ካለሁበት እሱ አለ፣ የማቀርበውን ጸሎት ልመና ምልጃ ሰምቶ ምላሽ የሚሰጠኝ አምላክ አለ ብሎ በልብ የሚታመን ረቂቅ ምስጢር እምነት ይባላል። እምነት በአማኙና በታማኙ መካከል ያለ መንፈሳዊ ኃይል ነው። በማንና በማን? በአማኙና በታማኙ። ታማኙ እግዚአብሔር ነው፣ አማኙ ፍጥረት ነው። ፍጥረቱን ጊዜ ወደ እግዚአብሔር ይጮሃል፣ ወደ እግዚአብሔር ያንጋጥጣል። ለምስጋና ለልዩ ልዩ ጉዳዮች ወደ እግዚአብሔር ፊቱን ያዞራል። ስለዚህ ሰው አማኝ ነው፣ አምኖ ነው ፈጣሪውን መለመን ያለበት። እምነት ማለት እኔ ባላየው እሱ ያየኛል ብሎ ማመን። እውነት ነው፣ እኛ እግዚአብሔርን አይተነው አናውቅም። የቀደሙ ነቢያትን ማየት ስለናፈቁ ከሰማይ እንዲወርድላቸው በአጭር ቁመት በጠባብ ደረት ተወስኖ ስጋ ሆኖ በተዋህዶ እንዲገለጥላቸው ናፍቆት ነበራቸው። ስለዚህ አብዝተው ይጸልዩ ነበር። ጨለማው ከብዶናል፣ ብርሃን ነህና ናልን፣ ሞት ከብዶናልና ሞትን የምታርቅልን አንተ ነህ ብለው ሲናፍቁት ነበር። እጅህን ከአርያም አምላክ እያሉ ያለቅሱ ነበር። ጩኸት ልመናቸውን፣ ለቅሶ እንባቸውን ሊያደርቅላቸው ክብር ይግባውና የእግዚአብሔር ልጅ የድንግል ማርያም ልጅ ክርስቶስ ከሰማይ ወርዶ በአጭር ቁመት በጠባብ ደረት ተወስኖ የሚዳሰስ የሚጨበጥ አካል ሆኖ ክርስቶስ ተገለጠ። ይሄ ሁሉ የሚያመለክተው የሰው ናፍቆት ለመፈጸም ነው። ምን ያህል የሰው ልጅ ናፍቆት እንደነበረው እንዳያለን። ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ የነበሩ ሰዎች ሁሉ እግዚአብሔርን ለማየትና ለማግኘት ለመዳሰስና ለመመልከት ናፍቆት ነበራቸው። ክርስቲያኖች እግዚአብሔር ለኛ ያለው ፍቅር በቋንቋ የሚገለጥ አይደለም። ከህሊና በላይ ነው፣ ከአይምሯችን በላይ ነው። እሱ ለኛ ያለው ፍቅር ከሰማይ እስከ መውረድና በእኛ አካል እስከ መዳሰስ፣ በእኛ እጅ እስከ መታየት፣ ድንቅ ታምራትን እስከ ማድረግ ድረስ ደርሷል እግዚአብሔር ከፍቅሩ የተነሳ። ለዚህ ነው ቅዱስ ዮሐንስ ወንጌላዊ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ፣ አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። ይገርመኛል። እንዲሁ መወደድ ለማንም አልተሰጠም፣ ለእኔና ለእናንተ ብቻ ነው። በዓለም ላይ ማንም ማንንም እንዲሁ አይወድም። እግዚአብሔር ግን እንዲሁ ወደደን። ክብር ለእሱ ይሁን ለአምላካችን። ይሄ ፍቅር ሲገባን እንደ አባቶቻችን ጸጉራችንን ተላጭተን እንመንናለን። ይሄ ፍቅር ሲገባን ሰማዕትነቱ ውሃ እንደመጠጣት እንቆጥረዋለን። ይሄ ፍቅር ሲገባን ዓለምን ንቀን ግርማ ሌሊቱን ድምፅ አራዊቱን ታግሰን በበረሃ ወድቀን ከእግዚአብሔር ጋር ለመገናኘት እንናፍቃለን። ይሄ ፍቅር ሲገባን እንደ ሰማዕታቱ አንገታችንን ለሰይፍ ሰውነታችንን ለእሳት መቃጠል አሳልፈን እንሰጣለን። ይሄ ፍቅር ሲገባን ስጋዊነታችንን ትተን በመንፈሳዊ ዓለም ውስጥ እንኖራለን። ክርስቲያኖች የክርስቶስ ፍቅር ምን ያህል እንደሆነ ነቢያት አስተምረውናል። የክርስቶስ ፍቅር ምን ያህል እንደሆነ ሰማዕታቱ ነግረውናል። ጻድቃን አሳይተውናል። እነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ዛሬ ወርሃዊ መታሰቢያ በዓሉን የምናከብርለት ቅዱሱ ዮሐንስ ወንጌላዊ ክርስቶስ ፍቅሩ የተነሳ ፊቱ እንባው አልቆ ከሰውነቱ ደም ከደም አልቆ እጅ እስከሚያለቅስ ድረስ ቁጹረ ገጽ ሆኖ ፊቱ ሳይፈታ ዘመኑን አሳልፏል። ከእግዚአብሔር ካለው ፍቅር የተነሳ እግዚአብሔር በምን አይነት ፍቅር እንደወደደን አስቡት። ለዚህ ነው አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አለ። ሰው ማመን አለበት ለመጸለይ። አምኖ ነው መጸለይ ያለበት። የጸሎት ልምምዳችን ከእምነት የተነሳ መሆን አለበት። የምንጸልየው በእምነት መሆን አለበት። ጸሎት ማለት ሰው ከእግዚአብሔር ጋር የሚያደርገው መንፈሳዊ ግንኙነት ነው። ሰው ከማን ጋር አልኳችሁ? አልሰማሁም። ከእግዚአብሔር ጋር የሚያደርገው መንፈሳዊ ግንኙነት ነው ክርስቲያኖች። ስለዚህ
ጸሎት ሰው ከእግዚአብሔር ጋር የሚያደርገው መንፈሳዊ ግንኙነት ከሆነ ጸሎታችን እንዴት ነው መሆን ያለበት? እንዴት እንጸልይ? በምን አይነት መንገድ እንጸልይ? በነገራችን ላይ እግዚአብሔር የጸሎት ፕሮሲጀራችንን አይደለም የሚመለከተው፣ ልባችን ውስጥ ያለውን መሻት ጭምር ነው። እኛ ስለለምን ነው ብቻ አይደለም መለመን እንዳለብን ሊያስተምረን እንጂ ሳንለምነው የሚያስፈልገንን አውቆ የሚሰጠን አምላክ ነው። ወዘእንበለ ንስአሎ ይሁ ፍትወተነ፣ ሳንለምነው የሚያስፈልገንን አውቆ ይሰጠናል። ግን እንድንለምን ነግሮናል አይደል? የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ነው። ለምኑ አረ በማርያም አንኳኩ፣ ፈልጉ፣ ለምኑ አለ። አንኳኩ አለ፣ ፈልጉ አለ። ማንን ነው የምንፈልገው? ምንድነው የምናንኳኳው? እንዴት ነው የምናንኳኳው? እንዴት ነው የምንለምነው? የምንለምነው ለመቀበል ደግሞ ምንድነው ማድረግ ያለብን? ይሄን ሐሳብ ነው የምናየው። ክርስቲያኖች ሰው በእምነት ሲጸልይ መጀመሪያ በጸሎቱ ውስጥ እግዚአብሔር ምን ከሰውነታችን አካል ውስጥ የሚፈልገው ልባችንን ነው። ምናችንን አልኳችሁ? ድገሙት። ልባችንን ይፈልጋል እግዚአብሔር። ስንጸልይ ልባችንን ልንሰጠው ይፈልጋል። ለዚህ ነው ዳዊት በመዝሙር 50 ቁጥር 10 ላይ እንዲህ አለ፣ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሀድስ ውስተ ከርሥየ። አቤቱ ጌታዬ አምላኬ ሆይ ንጹህ ልብ ፍጠርልኝ አለ። ምን አይነት ልብ? የቆሸሸ ልብ ስላለን ቆሻሻውን ልብ ያውቀዋል። ሕግ የጣሰበትን ልብ፣ ትእዛዝ ያፈረሰበትን ልብ፣ ከአምላኩ ፈቃድ ወጣ ያለበትን ዘመን ያስበዋል። ስለዚህ ምን አለው? በኃጢአት ያልቆሸሸ ሕግን ያልተዳደፈ ያንተን በጎነትና ምሕረት ይቅርታ መረዳት የሚችል ምን አይነት ልብ? አረ ንገሩኝ። ንጹህ ልብ ስጠኝ። ቀጠለ። ልጁ ሰሎሞንም እንዲህ ነው ያለው መጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ እግዚአብሔር ሰሎሞንም ምን አለው? ልጄ ሆይ ልብህን ስጠኝ። ምንን ስጠኝ? ስለዚህ እግዚአብሔር ከሰውነታችን አካል ውስጥ ምን ይፈልጋል? አረ በማርያም ምናችን ይፈልጋል? ልባችን ይፈልጋል። ስንጸልይ ልባችንን፣ ስናገለግል ልባችንን። ይህ ልብ ነው እግዚአብሔር፣ ልብ ጋር ነው ጉዳዩ። አይን ሳይኖር እኮ መኖር ይቻላል። ጆሮ ሳይኖር መኖር ይቻላል። መስማት የተሳናቸው ብዙ ሰዎች አሉ። አይን ሳይኖራቸው እውራን ማየት ተስኗቸው የሚኖሩ ሰዎች አሉ። እግር ሳይኖራቸው በዊልቸር የሚሄዱ ሰዎች አሉ። ልብ ከሌላቸው ግን መኖር ንገሩኝ። ስለዚህ እግዚአብሔር ምናችን ይፈልጋል? ንገሩኝ። ልባችንን ይፈልጋል። ክርስቲያኖች፣ ክርስቲያን በየትኛውም አይነት ሁኔታ ውስጥ ወደ መቅደሱ ሲመጣ፣ ወደ እግዚአብሔር ሲመጣ መጀመሪያ ምኑን መስጠት አለበት? ልቡን መስጠት አለበት። ልቤን ስጠኝ ያለ የኛ ልብ የባከነ መስማት የሚፈልገውን ራሱ መርጦ ነው የሚሰማው። እውነት ውሸት? መርጦ ደግ ደጉን አይሰማም፣ ክፉ ክፉን ይሰማል። እውነት ውሸት? ደግ ደጉንማ ብትሰማ ኖሮ ዓለም እንዴት ይተራመስ ነበር? በጎ በጎውንማ ብናደምጥ ጎረቤት ከጎረቤቱ፣ ሀገር ከሀገር፣ መንደር ከመንደር፣ ወዳጅ ከወዳጅ ይፋጅ ነበር እንዴ? ክፉ ክፉን እየመረጥን ነው የምንሰማው። በጎውን እንድንሰማ ማን ይርዳል? ክርስቲያኖች። ስለዚህ ልብ ይፈልጋል እግዚአብሔር። ይሄን ካልን ጸሎታችን እንዴት ነው መሆን ያለበት? ስንት ክፍል አለው ጸሎት? 3 ክፍሎች አሉት። ስንት አልኳችሁ? አንደኛው ምስጋና ነው። እስኪ በሉ ድገሙልኝ። ሁለተኛው ልመና ነው። በሉ እስኪ። ሶስተኛው ምልጃ ነው። 3 የጸሎት ክፍሎች አሉ። እስኪ በሉ አንደኛው ምንድነው? አቤት። ሁለተኛው ሶስተኛው ምልጃ። እነዚህ 3 ክፍሎች አሉት ጸሎት። ማመስገን ነው የሚቀድመው። ካህናት ሲጀምሩ ከልመና አይደለም የሚጀምሩት። ማህሌቱ ሲጀመር ከምስጋና ነው። ሰዓታቱ ሲጀመር ከምስጋና ነው። ቅዳሴው ሲጀመር ከምስጋና ነው። መጀመሪያ ላይ ቤተክርስቲያን ውስጥ የሚቀድመው ምንድነው? አረ ንገሩኝ። ማመስገን። ስምህ ብሩክ፣ ስምህ ቅዱስ፣ ስምህ ምስጉን፣ ስምህ ብሩክ ይሁን ማለት። ለዚህ ነው ሊቃውንት መጀመሪያ የማህሌት መጀመሪያው ስቡ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል፣
ዓለምን በአንዲት ቃል የፈጠርክ አምላክ ላንተ ስባሄ አኮቴት ምስጋና ይገባሃል። ክብር ምስጋና አሁንም ለሱ ይሁን። ምስጋና ነው ለሱ መጀመሪያ። የጸሎታችንም የመጀመሪያው ክፍል ራሱ ክርስቶስ ያስተማረን እዛ የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ያስተማረን ትምህርት ራሱ ይሄ ነው። ምንድነው የሚለው? እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ። ምናችን ሆይ ድገሙልኝ። ከዛስ ስምህ ምን ይሁን? ምስጋና ብሩክ ይሁን፣ ምስጉን ይሁን። ልዩ የሆነው ስምህ ምስጋና ይገባዋል፣ አኮቴት ይገባዋል። ምስጋና ማመስገን የመጀመሪያው የጸሎት ክፍል ምስጋና ነው። እኛ ጥያቄያችንን ብቻ ነው የምንጠይቀው። ሞት ይሄ ጎሎኛል፣ ይሄን ሙላልኝ፣ ይሄን አድርግልኝ ማመልከቻ አቅርበን ነው የምንሄደው እንጂ እድሜ ስለሰጠኸኝ፣ ሌሊቱን ስላነጋህልኝ፣ ችግሮቼን ሁሉ ስለፈታ፣ አንተ ከኔ ጋር ስለሆንክ፣ የጎደለኝም ነገር ቢኖር ጉለቴን እንኳን አይተህ ዝም ብለህ በሕይወት ስለጠበቀኝ አመሰግንሃለሁ የሚል የለም። ስለዚህ የጸሎት የመጀመሪያው ክፍል ምንድን ነው? አቤት አንዴ ድገሙት። ምስጋና። ለዚህ ነው መጽሐፍ እንዲህ ይላል ሮሜ ምዕራፍ 7 ቁጥር 2 ላይ ለእግዚአብሔር ምስጋና ይሁን በሉ እስኪ። ምን ይሁን? ምስጋና ይሁን። ቀጥሎ አሁንም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍላቸው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 ላይ በክርስቶስ ድል ለነሱት ስለተሰጠን ለእግዚአብሔር ምስጋና ይሁን። እግዚአብሔር ምን ይሁን? ምስጋና። አስተውሉ። ሁለተኛው ክፍል ልመና ነው። ምንድን ነው አልኳችሁ? ሰፈሬ እሰጣችኋለሁ፣ ሰፈሬ ይቀበላችኋለሁ። ትምህርት ሲጨርስ ሁለተኛው ክፍል ምንድን ነው? ንገሩኝ። ስሜ ይቀደስ አለ። ከዛስ በሉ ከዛስ እሺ አይ ምንድን ነው? የዕለት እንጀራችንን ስጠን። አያችሁ፣ ክብሩን ገለጠ። መጀመሪያ ሰማያት የምትኖር ስምህ ይቀደስ፣ ስምህ ብሩክ ምስጉን ይሁን፣ ፈቃድህ በሰማያት ናት አለ። ምን አይነት ፈቃድ ናት በሰማያት ያለችው? የምስጋና ፈቃድ፣ ድካም የሌለበት ምስጋና፣ ረፍት የሌለበት ምስጋና። መላእክት በሰማያት ያለመሰልቸት ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ እንደተጻፈው ቅዱስ 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 እግዚአብሔር ምድር ሁሉ ከክብርህ ተሞልታለች እያሉ ያለመሰልቸት ምን ይሉታል? ንገሩኝ። ማመስገን። በሰማይ ያለች የእግዚአብሔር ፈቃድ ምስጋና ናት። ያቺ በሰማይ ያለች የምስጋና ስርዓት እንዲሁ በምድር ትሆናል። ቤቱን በምድር ትሆናል። ስለዚህ በሰማይ ያለችው በምድር የምስጋና ስፍራ ብለን የምንጠራት እናት ቤተክርስቲያንን ነው። ክብር ምስጋና ለቤተክርስቲያን ይሁን። በቃ እሷ ነች ምስጋና። የምስጋና ስፍራ ናት ቤተክርስቲያን። የጸሎት ስፍራ ናት ቤተክርስቲያን። እግዚአብሔርን የምናመሰግንባት በሰማይ ያለው የመላእክት የምስጋና ስርዓት የሚከናወንባት ስፍራ ናት ቤተክርስቲያን። ስለዚህ በሰማይ ያለች ፈቃድ እንዲሁ ቤቱን አቤት ሳንሰለች እናመስግን፣ ሳንደክም እናመስግን። ለምን? የተጠራንበት ዓላማ ማመስገን ስለነበር። የተፈጠርንበት ዓላማ ምስጋና ነው። እግዚአብሔር ሰውን ሲፈጥረው ስለ ሁለት ነገር ነው። ስሙን ለመቀደስና ክብሩን ለመውረስ ነው የተፈጠረው ሰው። እስኪ በሉ ስሙን ለመቀደስ በሉ፣ ከዛስ ክብሩን። አይገርምም? ክብር መውረስ የሚባለውን ነገር በደንብ አድርጋችሁ አስቡ። ስሙን ለመቀደስ ልምምድ ብቻ አይደለም፣ ህይወታችንን ነው ማመስገን። እኛ ስለተውለው ካልሆነ በስተቀር ስሙን ማመስገን የመጀመሪያው ጉዳይ ነው። ቀጥሎስ ምንን ለመውረስ? አቤት ክብሩን ለመውረስ። የማንን ክብር? አይገርምም? ክብሩን የመውረስ ስልጣን የተሰጠን እኮ እኛ ነን። ለምን? ልጆች ስለሆነ። ምን ስለሆነ? እስኪ እግዚአብሔር ልጅ ነኝ የምትሉ እጃችሁን አሳዩኝ። በማለት ነን አይደለም? እርግጠኛ ናችሁ? ግማሹ እየተጠራጠረ ነው። ነን አይደለም? ልጆቹ ያደረገን ክብር ምስጋና ይግባው። ስጋዊ እናትና አባት ለልጁ የማይከፍለውን ውለታ ከፍሎ ልጅ ነው ያደረገን ክርስቶስ።
ስጋዊ እናትና አባት ሊያበሉ ሊያጠጡ ሊያለብሱ ሊያስተምሩ ይችላሉ፣ አይሞቱለትም። እውነቱ ሸት አይሞቱለትም። አባቴ ለኔ አይሞትም፣ እናቴ ለኔ አትሞትም። ክርስቶስ ግን መድኃኔዓለም ግን እኔን ልጅ ለማድረግ ከሰማይ ወርዶ ሞተና እኛ ልጆቹ አደረገ። ክብር ለእሱ ለአምላካችን። ይህን ፍቅር ነው ቤተክርስቲያን እንድታዩት የምትፈልገው። ይህን የማዳን ኃይል፣ ይህን መንፈሳዊ ኃይል ነው እንድታዩት የምትፈልገው ቤተክርስቲያን። ስለዚህ ሁለተኛው ክፍል ምንድን ነው አልኳችሁ? ምን ልመና። እኔ ሰፈሬ ሰጥቼ ሰፈሬ ይቀበላል ነው። ስንት ክፍል አለው አልኳችሁ? ጸሎት ስንት? አንደኛ፣ ሁለተኛ፣ ሶስተኛው ምልጃ። ምን አልኳችሁ? ምልጃ መማለድ ለሌላ ሰው። እኛ አለመድን ሁሌ ለራሳችን ጸልየን ነው የምንገባው። የተወሰኑ ሰዎች ናቸው በብዛት የሚጸልዩት። ቤተክርስቲያን ግን ያለማቋረጥ የምልጃ ጸሎት አላት። ያለማቋረጥ ቅዳሴ በተቀደሰ ቁጥር ከመነሻ እስከ መጨረሻው ድረስ የምልጃ ጸሎት አላት። ታሳውሳላችሁ? ስግዱ ተብሎ ተንበርክካችሁ ሁሌም ነው አንድ ስለምታደርግ ስጋውና ደሙ እግዚአብሔር አንድ ያደርገን ዘንድ ስለ አንድነታችን አረጋግሙት እንማልዳለን። አይቆምም ምልጃ ጸሎት ቤተክርስቲያን ውስጥ ስለሌላው መጸለይ። እሱ አባታችን ሆይ ላይ ነው በደላችንን በሉ ከዛስ እኛም የበደልነውና የበደሉንን ይቅር እንደምንል ይህ ምልጃ ነው። ለዛኛው ሰው እሱ በድሎኛል፣ እኔ ግን ይቅር ብየዋለሁ፣ ስለዚህ አንተ ምን በለው ነገር ይቅር በለው። ለዚህ ነው ቅዱስ መጽሐፍ ራሱ ቅዱስ ወንጌላዊ ማቴዎስ የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንዲህ የሚል ቃል ይናገራል። እናንተ ለሰዎች ኃጢአታቸውን ይቅር ብትሉ በደላቸውን ባትቆጥሩ ብትማልዱላቸው አለ እኔ የእናንተን ኃጢአት አልቆጥርባችሁም አለ። ምልጃ ደግሞ በነገራችን ላይ ይሄ ምልጃ የሚለው ቃል በጣም ከባድ አይደለም። ለሌላ ሰው መጽሐፍ ማልቀስ ስለትኮ ምልጃ ነው። እገሌን እንዲህ አድርግልኝ፣ እንዲህ ካደረክልኝ ይሄን አደርግልሃለሁ። ለዛ ሰው መማለድ መጸለይ እሱ ምልጃ ይባላል። ስለዚህ ምልጃ የምልጃ ጸሎት ነው። ይህን መልመድ መቻል አለብን። ሁልጊዜ ስለሌላው ሰው መጸለይ። እኛ የለመድነው ይድፋህ ይገልብጥህ ያጥፋህ። እግዚአብሔር አይነ ልቦናችን ይፈውስልን። ያልተፈወሰ አይምሮ ሁልጊዜ ለመንፈሳዊ ጉዳዮች እንቅፋት ነው። መጀመሪያ ሰው አእምሮ መፈወስ አለበት። በተለይ ኢትዮጵያውያን አይምሮአችን መፈወስ አለበት። ያልተፈወሰ አይምሮ በጎ ነገር ማየት አይችልም። እውነት ውሸት? በጣም ብዙ መልካም ነገር ቢሰራ የአንድ ቀን ስህተት ናት የምትታየው። እውነት ውሸት? የ40 ዓመት ፍቅርን የ50 ዓመት ወዳጅነትን በአንድ ቀን ንግግር የ50 ዓመት ፍቅራችን ገደል ይገባል። እውነት ውሸት? ለምን? መልካሙን ነገር ማን ያሳየን? በጎውን ነገር እንዴት እንይ? በ50 ዘመን ውስጥ ያለንን በጎነትና ፍቅር እንዴት አድርገን እንይ? ስለዚህ መማለድ ለሌላ ሰው መጸለይን ምን ማለት አለብን? መልመድ። ስለዚህ ሶስተኛው የጸሎት ክፍል ምንድነው? አቤት። ስለዚህ ቅዱሳን ያማልዳሉ፣ ሰማዕታት ያማልዳሉ፣ ስለኛ ይቆማሉ በእግዚአብሔር ፊት። ወላዲተ አምላክ እመ አምላክ ድንግል ማርያም ትማልዳለች። በነገራችን ላይ በቤተክርስቲያን በየትኛው ዓለም የሌለ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ያለ ትምህርት አለ። ጸሎተ እግዝእትነ ማርያም ይህ ምልጃ የእመቤታችን የቅድስት ድንግል ማርያም ጸሎት ምልጃ ውስጡ በደንብ አላችሁ።
ነፍሴ ጌታን ታከብረዋለች፣ በአምላኬ በመድኃኒቴ ሐሴት ታደርጋለች። የአገልጋይቱን መዋረድ ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓል። ስሙ ቅዱስ ነው። ምሕረቱ ለልጅ ልጅ ነው። ምሕረቱ ለምን አያችሁ? ለሷ ብቻ ለልጅ ልጅ የሚሆን ምልጃ። ክብር ለወላዲተ አምላክ ይሁን። አማላጅነቷ ይትረፈን። ብዙ ስለዚህ 3 የጸሎት ክፍሎች አሉ። በጣም እነዚህን ካየን የክርስቲያኖች ጸሎት ምንድነው መሆን ያለበት? የትምህርታችን ርዕስ እንዳትረሱ። አምናችሁ በጸሎት የምትለምኑትን ሁሉ አቤት ትቀበላላችሁ። እንዴት እንጸልይ? በምን አይነት መንገድ ነው መጸለይ ያለብን? የመጀመሪያው ሰው ሲጸልይ በእምነት መጸለይ ያለበት። ብዙ ጊዜ ይጎዳል። ተጠራጥረን ነው የምንጸልየው። ምንሽት የጥርጥር ጸሎት አለ። መቼም ማያደርግልኝም ግን እስኪ ልሳል የጥርጥር ጸሎት ሊኖር አይገባም። ሰው ሲጸልይ ሁልጊዜ ምን ብሎ መጸለይ ያለበት? አምኖ መጸለይ ያለበት። ስለዚህ የመጀመሪያው የጸሎት ክፍል በእምነት መጸለይ። በሉ እስኪ ማርያምን አልሰማሁም። አንዴ ድገሙት። በእምነት መጸለይ። በሰማይ ያለውን አምላክ ፊት አድርገን መስቀል ላይ የከፈለልህን ዋጋ አሁን መድኃኒዓለም ቤተክርስቲያን ስትመጡ እርቃኑን ሆኖ ጎኑ በጦር ሲወጋ አጥንቱ እየተቆጠረ ሰንታ ያላችሁ እሱን እያያችሁ አምናችሁ አምኖ መጸለይ በትክክል የለመነውን ነገር እንድናገኝ ምን ይሆነናል? ጉልበት ይሆነናል። ለዚህ ነው የመጀመሪያው አንድ ክርስቲያን ሲጸልይ በእምነት መጸለይ ያለበት። በምን መጸለይ ያለበት? ድገሙት። ለዚህ ነው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ሲጽፍ ምዕራፍ 11 ቁጥር 6 ላይ እንዲህ አለ፣ ያለ እምነት በሉ እስኪ በማርያም ድገሙት፣ እግዚአብሔርን ደስ ማሰኘት አይቻልም። ያለ ማን ምን ማድረግ? ስለዚህ አንድ እግዚአብሔር ደስ እንዲለው ሰው ምን መሆን አለበት? ማመን አለበት። ሲጸልይስ በምን መጸለይ አለበት? በእምነት መጸለይ አለበት። ለዚህ ነው መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ማለት። ገልብጡት እስኪ ይነሳል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ካለ ስንገለብጠው ምን ይሆናል? በእምነት እግዚአብሔርን ደስ ማሰኘት ይቻላል ማለት ነው። ስለዚህ እግዚአብሔር በእምነት ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል ሁሉ በምን እግዚአብሔርን ደስ ማሰኘት ይቻላል? አቤት። ስለዚህ አንድ ክርስቲያን ሲጸልይ ሁሉ ጊዜ በምን መጸለይ ያለበት? ጾም እየገባ ስለሆነ ጸሎት እንደዚህ ነው ያለበት። ሳይገባ የኃጢአት ቀጠሮ ያዛችሁ ካላችሁ ሰርዙ፣ አይጠቅምም። ምንም ድንገት ስጋ ሊደሰት ይችላል። ከዛ በኋላ ያለው የህሊና ወቀሳ በራሱ ከባድ ነው። የኃጢአት ቀጠሮ ብዙ ሰው ሊይዝ ይችላል። በጣም ብዙ ሰው አማኝ ብንለው ነጠላ የሚለብሰው የሚያስቀድሰው በትልቅ ክብርና ሞገስ ከፍታ ላይ ያለ ሰው የኃጢአት የበደል የስካር ቀጠሮ ሊይዝ ይችላል። እዚህ አምኖ በመጸለይ የሚገኘውን ክብር እያወቀ ቢጸልይ በረከት ያገኝበታልና የመጀመሪያው ክፍል ሰው በምን መጸለይ ያለበት? ድገሙት። ሁለተኛ ጥቅስ ልስጣችሁ። ገላትያ ምዕራፍ 5 ቁጥር 5 እኛ ግን አለ በእምነት በመንፈስ የጽድቅን ተስፋ እንጠባበቃለን። በምንና በምን? በእምነትና በመንፈስ የምንን የጽድቅን ምን ተስፋ? ምንድነው የጽድቃችን ተስፋ? ጽድቅ ሰራ፣ ጾምን፣ ጸለይን፣ አስቀደስ፣ መጸወትን፣ ስጋው ደግሞ ተቀበልን። የዚህ ሁሉ የጽድቅ አገልግሎታችን የጽድቅ ህይወታችን ማጠቃለያው ምንድነው? አቤት አቤት ጸሎት በሏት
የጽድቃችን ተስፋ መንግስተ ሰማያት ተስፋችን ናት። እሷ ባትኖር ምን አደከመን? በምድር የምንኖረው እግዚአብሔር ቢፈቅድ 50 እና 60 በጣም በዛ ከተባለ 80 ነው። ሺውን እጥፍ ዘመኑን የምንኖረው ከማን ጋር? አቤት። ስለዚህ የሚበልጠው ይሄኛው ወይስ ያኛው? ያኛው የሚበልጥ ከሆነ የጽድቃችን ተስፋ የማን መንግስት ነው? ከዚህ ነው 318ቱ ሊቃውንት በሃይማኖተ አበው የጸሎትን ትምህርት ወይም የሃይማኖትን ጸሎት ትምህርት ሲያስተምሩ ምን አሉ? መጨረሻ ማጠቃለያው ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለም አለ። የሙታንን መነሳት ተስፋ እናደርጋለን ይሉና የሚመጣውን ህይወት የሚመጣ ህይወት ያ አለ ተስፋ፣ ከመቃብር በኋላ ያለ ተስፋ፣ ከሞት በኋላ ያለ ተስፋ፣ ከማን ጋር የምንኖርበት። ስለዚህ በእምነት ነው የሚለው የጽድቅን ተስፋ እንጠባበቃለን። ስለዚህ በእምነት የሚጸልይ ሰው የጽድቁን ተስፋ ያገኛል። ሁለተኛው ስንጸልይ እንደ እግዚአብሔር ፈቃድ መጸለይ አለብን። ስንተኛ ነው ያልኳችሁ? እነዛን ሶስቱን አስቀምጧቸው እንዳትረሱ። ሁለተኛው እንደማን ፈቃድ? አልሰማሁም። እንደ እግዚአብሔር ፈቃድ መጸለይ። ምን የእግዚአብሔር ፈቃድ ምን ይመስላችኋል? አገንጥራችሁ ቁርበት ጠቅልላችሁ እንድትመንኑ ነው? የእግዚአብሔር ፈቃድ ምንድን ነው? በእኛ ውስጥ ያለው የእግዚአብሔር ፈቃድ ምንድን ነው? እንዳትደግሙ። የእግዚአብሔር ፈቃድ ሁለት ነገር ነው። ስንት አልኳችሁ? ድገሙልኝ። ሁለት ነገር ከኛ ይፈልጋል እግዚአብሔር። ቅዱስ ዳዊት ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ሲያስተምር እዛ የማቴዎስ ወንጌል ምዕራፍ 6 ላይ እንዲህ አለ፣ አንትሙሰ ህሱ መንግስቶ ወጽድቆ ወኩሎ ይትዌሰከክሙ። እናንተ ግን አስቀድማችሁ አለ መንግስቱንና ጽድቁን ለምኑ። እግዚአብሔር ፈቃድ እኛ ሁለት ነገር እንድንለምን ነው። ምንና ምን? አልመለሳችሁም? እስኪ ድገሙት። ስለዚህ እግዚአብሔር ፈቃድ ስንት ነገር ነው በእኛ ውስጥ? ሁለት። አንደኛው ምኑን? መንግስቱን። ሁለተኛውስ? ጽድቁን። ጽድቅ ምንድን ነው? ጽድቅ ክርስቶስ ነው ከሰማይ የወረደው። ሁለተኛው ጽድቅ ጻድቅ፣ ኃጢአት፣ በደል፣ ሽንገላ የሌለበት ንጹሕ ባህሪ፣ ቃሉ ጽድቅ፣ ህይወቱ ጽድቅ፣ ትምህርቱ ጽድቅ፣ ህይወቱ ጽድቅ። እውነት ማለት ነው። በነገራችን ላይ ጽድቅ ማለት እውነትን ፈልጉ ማለት ነው። ጽድቁን ፈልጉ ማለት ክርስቶስን ፈልጉ ማለት ነው። ያዳናችሁን አምላክ ፈልጉት ማለት ነው። የሞተላችሁን ጌታ ፈልጉት ማለት ነው። ጽድቁን ፈልጉ ማለት። ሁለተኛ ያ ጻድቅ፣ ያ ንጹሕ፣ ያ ኃጢአት፣ ያ በደል የሌለበት ጌታ መንግስት አለው። ምን አለው? ድገሙልኝ። መንግስት አለው። ስለዚህ ያንን መንግስት ሽሹ፣ ያን መንግስት ናፍቁ። በዛ መንግስት ለመሄድ ድከሙ ማለት ወደዛ መንግስት ለመግባት፣ ወደዚያ ክብር ለመግባት፣ ወደዚያ ከፍታ ለመሄድ ሁለት ነገሮችን ፈልጉ። ቀጠለና ምን አለ? ሌላውን እጨምርላችኋለሁ። እስኪ አንድ ጊዜ በሉ፣ ሌላውን በሉ። ስለዚህ ክርስቲያኑ ጊዜ ፈጣሪውን መለመን ያለበት ሁለት ነገር ነው። መንግስትህን አትንሳይ፣ ከጽድቅህ አታውጣኝ። በሉ እስኪ መንግስትህን በሉ፣ መንግስትህን በሉ እስኪ፣ አትንሳኝ፣ ከጽድቅህ አታውጣኝ። በቃ ከእውነት ህይወት፣ ከእውነት ኑሮ አንተን ከማግኘት ህይወት አልውጣ። አግኝቻለሁ፣ መስቀል ገብቶኛል፣ ችንካሪ ይታየኛል፣ በፊት የፈሰሰው ደም ይታየኛል፣ ደረቴ ላይ የገባው ሚስማር ይታየኛል፣ ጎንህ ላይ ያረፈው ጦር ይታየኛል፣ ያ ጅራፍ ፊቴ ላይ፣ አይኔ ላይ፣ ህሊናዬ ላይ አለ። ስለዚህ ይሄንን ጽድቅ ሁልጊዜ እያየሁ እንድኖር አትከልክለኝ። ከዚህ ጽድቅ እንዳልወጣ እርዳኝ። በዓለም ላይ ውሸት የሚባለው ነገር እንዳልናገረው አንደበቴን በጽድቅ ቋንቋ ሙላው ብሎ ክርስቲያን መጸለይ አለበት። ወልዶ መሳም ሌላው ነው፣ ነግዶ ማትረፍ ሌላው ነው፣ ተምሮ የስልጣን ጫፍ ላይ መድረስ ሌላው ነው።
የሰማችሁ ነው። እናንተ ግን አስቀድማችሁ መንግስቱንና ጽድቁን ፈልጉ አለና ሌላው ይጨመርላችኋል። ትርፍ ነው። በእራት ላይ ዳረጎት እንደሚጨመር ጨምሬ እሰጣችኋለሁ። መጀመሪያ ግን እናንተ መለመን ያለባችሁ ምንና ምን? ስለዚህ ይሄ የእግዚአብሔር ፈቃድ። ቅዱስ ዮሐንስ ወንጌላዊ በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ የለመነውንም ልመና ከእግዚአብሔር እጅ እንደተቀበልን እናውቃለን። ደስ ይላል ይሄ ቃል። እንደ ፈቃዱ እንደምኑ አንዳች ብንለምን የለመነውንም ልመና ማን ይሰጠናል? ስለዚህ ስንለምን እንደማን ፈቃድ ይሁን? እንደ ፈቃዱ አንዳች ብንለምን ይሰማናል፣ የለመነውንም ልመና ከእግዚአብሔር እጅ እንደተቀበልን እናውቃለን። ለምነህ ሂድ፣ አንተ እሱ ይሰጣል። መቼ እንደሚሰጥ ግን አታውቅም። አንኳኩተህ ጠይቀህ ነግረኸው ሂድ፣ መቼ እንደሚሰጥ አታውቅም። እግዚአብሔር ምድራዊ ዳኛ ወላጅ ስጋዊ አባት አይደለም። ስጋዊ አባቶች እንኳን የለመነውን ሁሉ አይሰጡንም። እውነቱ ሸት በጊዜ በቦታ በሰዓት በሁኔታ ይገድቡታል። እግዚአብሔርም በጊዜ በሰዓት በሁኔታ ይገድበዋል። ሁሌ የለመነውን ሁሉ አይሰጠንም። እኛ የምንጎዳበት ሊሆን ይችላል። ስለዚህ ስንለምነው እግዚአብሔር ስንት መልስ አለው መሰላችሁ? 3 መልስ አለው። ስንት አልኳችሁ? አልሰማሁም። 3 ነገር አበዛው። 3 መልስ አለው እግዚአብሔር ስንለምነው። አንደኛውና የመጀመሪያው እሺ ነው። ምን ነው? እሺ ቢለን እሱን ከማምለክ ስለማንወጣና ኃጢአት ስለማንሰራ እሺ ይለናል። ሁለተኛው እምቢ ይለናል። እኛ ስለምንጎዳና እሱን ከማምለክ ስለምንወጣ አይሰጠንም። የሰማችሁ? ያንተ ሰጣችሁ እኛ እናንተ ስለምትጎዱ ነው። ሶስተኛው እግዚአብሔር በልመናችን ውስጥ ቆዩ የሚል ጥያቄ አለ። ምን በሉ? ስለ ሁለት ነገር። አንደኛ አሁን ቢሰጠን እኛ ስለምንጎዳ አእምሮ እስኪንገዛ ልባችን እስከሚሰበሰብ ይጠብቃል እግዚአብሔር። አባት ነው። ምንድነው? ለ12 ዓመት ልጅ መኪና ገዝተህ ንዳ ብለህ አሰጠው። እውነቱ ሸት በጣም ሊገርመው መጽሐፍ እንዲሁ ለዚህ ሐሳብ ሲገልጠው እንዲህ ብሏል። እናንተ አባቶች ልጆቻችኋል ዳቦ ቢለምኗችሁ ድንጋይ፣ አሳ ቢለምኗችሁ እባብ አትሰጡምና እናንተ ክፉዎችና ጨካኞች ስትሆኑ የሰማይ አባታችሁ ከእናንተ በላይ አብዝቶ ስለሚያስብ ከእናንተ የሚፈልገው እነሱ የሚያስፈልጋቸውን እንጂ የሚፈልጉትን አይሰጣቸውም። የሚያስፈልጋቸውን ግን ንገሩኝ። ስለዚህ የተሰጠን የምንፈልገው ሁሉ ሳይሆን የሚያስፈልገን ነው። የሚያስፈልገንን ማን ይስጣል? ስለዚህ በጸሎታችን ውስጥ እግዚአብሔር ስንት መልስ አለው? 3 መልስ። አንደኛው እሺ፣ ሁለተኛው እምቢ፣ ሶስተኛው ቆይ እንደ ፈቃዱ። ሶስተኛው በመንፈስ መጸለይ። በምን አልኳችሁ? ድገሙት። በምን መጸለይ? በመንፈስ መጸለይ። ይሄ በመንፈስ መጸለይ ማለት በአንቃዕደው ልቦና በሰቂለ ህሊና ሞተ ወልደ እግዚአብሔርን ግፋ ሰማዕታትን እያሰቡ መጸለይ አለመዱም። አገልጋዮቹ ምዕመናኑም አለመዱ። ምዕመናኑ አባታችን ሆይ በሰማያት ስምህ ይቀደስ እያለ ከጎኑ አንድ ሰው ድንገት ደክሞት ቢያንገዳግደው ነው ቢገፋው፣ እንዴ አትክፋኝ እንጂ ቀጥ ብለህ ቆመህ ጸልይ። የተቋረጠ ጸሎት አይደል? እኛም እንዲሁም አገልጋዮቹ ዳዊት ልንጸልይ ዘረጋና ፍካሬ ዘጻድቃን ወኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖነ በምክረ ረሲያ፣ አንቺ ልጅ በሩን ዝጊው ብርድ አስመታሽኝ። የባከነ ጸሎት ነው። አይሰማውም። ይሄን የሰማችሁ ነው። ንጹህ ልብ ከአምላኩ ጋር ፊት ለፊት የሚገናኝ በመንፈስ የሆነ ጸሎት ይፈልጋል። ማን አልሰማም? በመንፈስ ስታስቀድሱ፣ በመንፈስ ስትጸልዩ፣ በመንፈስ ህሊናችሁን በመሰብሰብ የክርስቶስን መከራ ማየት፣ የሰማዕታትን ግፍና ስቃይ ማሰብ። ገድለ ጊዮርጊስን እያነበበ አንድ ሰው በተመስጦ ገድለ ጊዮርጊስን ካላነበበ የጊዮርጊስ ሕይወት ወደ ውስጥ አይገባም። የመላእክትን ድርሳን በሚያነበው ልክ በዚያ ልክ መጠንና ሀሳብ
በመንፈስና በህሊና መሰብሰብ መጸለይ አለበት። ስለዚህ በመንፈስ መጸለይ ያስፈልጋል። በምን መጸለይ? በመንፈስ የማይጸለየው ጸሎት አባቶች እንዲህ ብለውታል። አፍ በተለምዶ ቀለም ይነዳል፣ ልብ ቤት ሄዶ ጓዝ ያሰናዳል። አንዳንድ ጸሎቶች እንደዚህ ናቸው። ባታችን ነው እያለ እቤት ያሰጣው ስጥ ትዝ የሚለው ሰው እናቱ ሸት እናቶቹ ነው ተናገራችሁ ሳቃችኋ። ልክ እዚህ አባታችን ነው እያለ ይሄን ቡናውን ቆልታው ይሆን አውረዳው ይሆን እያለ ሚጸልይ የባከለ ጸሎት። ስለዚህ ክርስቲያን ሲጸልይ በምን መጸለይ ያለበት? ንገሪ በመንፈስ። የሐዋርያው የያዕቆብ ወንድም ይሁዳ በመልእክቱ አንድ ምዕራፍ ነው ያለው ቁጥር 20 ላይ እንዲህ አለ፣ በመንፈስ እየጸለያችሁ ወደ ዘላለማዊ ሕይወት የሚወስደውን የእግዚአብሔርን ምሕረት ተጠባበቁ። በምን እየጸለያችሁ? በመንፈስ እየጸለያችሁ ወደ ዘላለማዊ ሕይወት የሚወስደውን የማንን ምሕረት? አቤት የኔ ጌታ! አይገርምም? ምሕረቱን እኮ ያቆመኝ፣ ምሕረቱን እኮ ያስቀመጣችሁ የትኛው ጽድቃችን ይሆን? በመንፈስ እየጸለያችሁ ወደ ዘላለማዊ ሕይወት የሚወስደውን የእግዚአብሔርን ምሕረት በምን እየጸለያችሁ? ድገሙት። ወሳኝ ቅዱስ ጳውሎስ በሮሜ ምዕራፍ 8 ቁጥር 9 ላይ በክርስቶስ ኢየሱስ ብትኖሩ በመንፈስ እንጂ በሥጋ አይደላችሁም። ክርስቶስን በማመን ብትኖሩ፣ የክርስቶስ ሞት ቢገባችሁ፣ የክርስቶስ መከራ መቀበል ቢገባችሁ፣ በዛ ሐሳብ ውስጥ ብትኖሩ አለ በመንፈስ እንጂ በምን አይደላችሁ? በሥጋ አይደላችሁም። በመንፈሳዊና በመንፈሳዊ ሐሳብ እንድንኖር ማን ይርዳን? አራተኛው ንስሐ በመግባት መጸለይ። ምን በመግባት አልኳችሁ? አቤት አቤት። አበስኩ ገበርኩ ማለት በደልኩ፣ አስቀየምኩ፣ ፈጣሪ ሕግህን ጣስኩ፣ ትእዛዝህን አፈረስኩ፣ በአንተ ፈቃድ እየኖርኩ አይደለም ብሎ ንስሐ በመግባት መጸለይ፣ በራስን እየወቀሱ መጸለይ። ነገራችን ላይ ንስሐ 3 ነገር ይፈልጋል። ስንት አልኳችሁ? 3። አንደኛው ከሳሽ ሕሊና፣ ሁለተኛ ምስክር የሚሆን ካህን፣ ሶስተኛ ዳኛ የሚሆን እግዚአብሔር። አንደኛ ምን አልኳችሁ? ከሳሽ ሕሊና፣ ኃጢአቱን የሚያስብ የሚከስ የጊልቲ ኮንሽስ ራስን መመቅሰስ መውቀስ የሚችል የቀን ውሎውን አይቶ አንብቦ ከዚህ ውስጥ ሰው ያስቀየምኩበት ፈጣሪን ያሳዘንኩበት የትኛው ነው ብሎ ማታ የሚጸጸት የሚያለቅስ ሰው መኖር መቻል አለበት። የለም አሁን እኮ የለም። ንስሐ እንኳን እግዚአብሔር ይመስገን ገዳማቶቻችንን ያብዛልን። ከከተማ የንስሐ አባት ይልቅ የገዳም ንስሐ አባት ነው የሚመረጠው። ለምን? የከተማ ንስሐ አባት ያውቃል። ስለምንተዋወቅ የከተማ ንስሐ አባታችን ጋር ንስሐ አንገባም። የከተማ ንስሐ አባታችን የሚያስፈልጉን ጸበል ለመርጨት ነው፣ ክርስትና ለማንሳት ነው፣ ስልሞት ለመቀበር ነው። እውነቱ ሸት ለንስሐ የከተማ አባቶቹን የሚፈልግ የአዲስ አበባ ሰው ጠፍቷል። ሁሉ ወደ ገዳም እየሄደ ንስሐ የሚገባው። የካህኑ ድርሻ በነገራችን ላይ በምድር ያሰረው በሰማይ የታሰረ፣ በምድር የፈታው በሰማይ የተፈታ እንዲሆን ካህኑ ከእናንተ ኃጢአት በደላችሁን ይሰማል፣ ምስክር ነው። እሱ ሲጨርስ እንኳን ቀኑን አሰጥቶ ሲያጠቃልል እንኳን ማን ይፍታ ነው የሚለው? ድገሙልኝ። እኔ ልፍታህ አይልም። እሱ ምስክር ነው በአንተና በእግዚአብሔር መካከል። ለዚህ ነው እዛ ለምጽ የነጻው ሰው ዘማቴዎስ ወንጌል ምዕራፍ 8 ላይ ከለምጹ አነጻውና ክርስቶስ ምን አለ? ራስህን ለካህን ያሳያል። ከክርስቶስ በላይ ካህን የለም። እሱ ሊቀ ካህን ነው። ግን ምን አለ? ወደ ህዝቡ ገብተህ አገልግሎት እንድትፈጽም ማን ይመስክርልህ? ካህኑ ይመስክርልህ። ከለምጹ ነጽቷል ብሎ ከህዝቡ የሚቀላቅልህ ካህኑ ነው አለ። አያችሁ፣ የካህኑ ስልጣን ምስክርነት ነው። ይህ ትልቅ ስልጣን ይዟል ካህኑ። ካህኑ ምስክር ነው። ዳኛው ማን ነው? ይቅር ባዩ ዋጋ ከፋዩ ማን ነው? ንስሐ መጸጸት፣ ራስን መውቀስ ነው። ስለበደሉት በደል፣ ስላጠፉት ጥፋት ሰፊ ትንተና አለው። ጊዜ እንዳልወስድባችሁ ነው። ለዚህ ነው ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ ይላል። ምን ግቡ? ድገሙት።
ሆሄው 3 ነው። ንስሐ አይደል? ተግባሩ ግን ከባድ ነው። 3ቷን ሆሄ ወደ ተግባር ለመቀየር 5 ዓመት 10 ዓመት 20 ዓመት ጾም ሊገባ ነው። ጾም ሲገባ በንስሐና በቅድስና ቆይተን ጾም ሲፈታ ወይ የምንፈታ ከሆነ ከባድ ነው። በቅድስና ህይወት ውስጥ እንቆያለን። ጾም ስሜቱ መንፈሱ ሁሉ እግዚአብሔር ጋር የሚያገናኝ ነው። በጸሎት በስግደት በምጽዋት በንስሐ ወደ እግዚአብሔር የምንገናኝበት ጊዜ ነው። ይሄው ደረሰ 9 ነው ፊታችን ላይ ሊመጣ ነው። እንቀበለው ነው አብይ ጾም። የጸሎት ልምምዳችን ምን ይመስላል? የንስሐ ህይወታችን ምን ይመስላል? ለእግዚአብሔር ፈቃድ እየጸለይን ነው ወይ? ይሄ ምንም እንድታዩ በመንፈስ እየጸለይን ነው ወይ? በንስሐ ሆነን እየጸለይን ነው ወይ? ስለዚህ ተላላፊዎች ሆይ ምን ግቡ? ቅዱስ ሉቃስ ወንጌላዊ እዚህ ምዕራፍ 13 ቁጥር 7 ላይ ደስ የሚል ቃል ተናግሯል። ንስሐ ባትገቡ ሁላችሁም ትጠፋላችሁ ይላል። እስኪ በሉት ንስሐ ባትገቡ ትጠፋላችሁ። ምን ባትገቡ? እስኪ ንስሐ ገባችሁ አሳየኝ እጃችሁ። ምን አለ ለኔ እኮ አይደለም ለእግዚአብሔር ነው ክብሩ። ንስሐ የገባችሁ አውርዱት። ንስሐ ገብታችሁ ማታውቁ አሁን ለኔ ያለ ለእግዚአብሔር ነው ሲከፋሉት ለያችሁ። ኧረ በስመ አብ ከፋሉት እንጂ የትምህርት ቤት አስመሰላችሁት። ልመልስ አለመልስ አይነት ነገር አውርዱት። ያችሁ ዘመናችን ሄዷል። መቼ ነው ንስሐ የምንገባው? አልበደልንም፣ ኃጢአት የለብንም፣ ጻድቅ ነን። እስኪ ንስሐ አባት ያላችሁ እጃችሁ ነው አውርዱት። የሌላችሁ ኧረ ከፍ አሉት። 170% አለ። ጥሩ ግን ንስሐ ያስፈልጋል። ከማን ጋር ለመታረቅ? ኧረ ንገሩኝ። ያስፈልጋል አይደል? ከማን ጋር ለመታረቅ? ሳንታረቅ ዘመናችን እያለቀብን እኮ ነው። ምንም ሞት እንደሆነ አፍንጫችን ላይ ያለ ሞት ያለው እግራችን ላይ ሞት እንደሆነ እጃችን ላይ ያለ ምንም ድካም አይጠይቅም። በዚህ ዘመን እንዳይመስላችሁ የምንበላ የምንጠጣ አየሩ ብዙ ነገሮቹ በጣም የተከበቡ ናቸው። ስለዚህ ክርስቲያኖች ሞት ሳይቀድመን ምን እንግባ? ድገሙት። ንስሐ ባትገቡ ነው የሚለው። ሁላችሁም ትጠፋላችሁ። ገልብጡት እስቲ ይነሳል። ንስሐ ብትገቡ ሁላችሁም እስኪ መዳን የምትፈልጉ መዳን እስኪ እኔ መዳን እፈልጋለሁ። መዳን ትፈልጋላችሁ? ስለዚህ ምን እንግባ? ኧረ ተናገሩት። ስለዚህ አራተኛው ንስሐ በመግባት ምንድነው? አንዱ ንስሐ ጸሎታችን ላይ እንኳን በደላችንን ምናችንን በደላችንን ለምን በደለናል? ስለበደልን ማን ይቅር ይበለን? ይሄንን ለእግዚአብሔር በጸሎት የተናገርከው ነው። በተግባር ደግሞ ቀኖና ወስደህ ካህን ንስሐ አባት ጋር ተማክረህ ንስሐ አባት ያስፈልጋል። አምስተኛው ይቅር ባይ በመሆን መጸለይ ነው። እስኪ በሉ ይቅር ባይ በመሆን ድገሙት። አለ ግን እንደዚህ አይነት የሚጸልይ ይቅር ባይ አየነው እኮ አምላካችንን ጎኑን በጦር እጁን በሚስማር ሰውነቱን በችንካር እየተወጋ ምን አለ? የሚያደርጉትን አያውቁምና ይሁን። ቅዱስ እስጢፋኖስን የድንጋይ መዓትና ናዳ አናቱ ላይ እየወደቀ ጌታ ሆይ የሚያደርጉትን አያውቁምና ይቅር ባይ በመሆን መጸለይ። በዚህ መንፈስ ውስጥ እንድንጸልይ ማን ይፈልጋል? ሁለት ጥቅሶች ሰጣችሁና ትምህርቴን ተነቀልላለሁ። የሉቃስ ወንጌል ምዕራፍ 23 ከቁጥር 34 አባት ሆይ አለ የሚያደርጉትን አያውቁምና ያውም ለበደሉት
ያው ድንጋይ ላነሱበት ጎኑን በጦር ሰውነቱን በጅራፍ ለገረፉት የሚያደርጉትን አያውቁምና ይቅር በላቸው። ሌላው የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ያለው ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ያለው የሚገርም ቃል ነው። እናንተ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ ይቅር ይላችኋል። እናንተ ለሰዎች ኃጢአታቸውን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም። ምን ባትሉ? ምን ባትሉ? ይቅር ባትሉ። ስለዚህ ሰው ሲጸልይ በይቅር ባይነት መንፈስ መጸለይ አለበት። በእነዚህ መንገዶች ጸልየን ከሆነ ማን ይሰማናል? አቤት አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መቀበል ከፈለጋችሁ የጸሎታችሁን መልስ ከፈለጋችሁ የልመናችሁን መልስ ከፈለጋችሁ የጥያቄያችሁን መልስ ከፈለግን በእነዚህ መንገዶች መጸለይ አለብን። በእነዚህ መንገዶች ሲጸልይ ማን ይሰማናል? አቤት እግዚአብሔር ሁላችንንም ይስማን። አምናችሁ በጸሎት የምትለምኑትን ሁሉ አቤት ሲሁላችሁ ትቀበላላችሁ። ትቀበላላችሁ። ጸሎት ማለት ምን ማለት ነው? ጸሎት ማለት ምን ማለት ነው? ሰው ከእግዚአብሔር ጋር የሚያደርገው መንፈሳዊ ግንኙነት፣ ውይይት፣ ንግግር። ጸሎታችን ስንት ክፍል አለ? ስንት? አንደኛ ሁለተኛ አቤት ሶስተኛ። በእነዚህ መንገድ መጸለይ ያለብን። ሰው ሲጸልይ ጸሎቱ በአምስት ክፍሎች የተከፈሉ ናቸው። አንደኛው በምን መጸለይ? በምን? ሁለተኛ እንደ እግዚአብሔር ፈቃድ። እነማን ፈቃድ? ሶስተኛ ከክቡር አባቴ ከዶክተር አባ ጴጥሮስ ጋር እንዳታጣሉ። እሳቸው ዋጋ ከፍለው ጉባኤ የሚሰሩት ከምዕራብ ጫፍ ነው ወደዚህ የመጣሁት። አንደኛው ምንድን ነው ያልኳችሁ? በምን መጸለይ? እሺ ሁለተኛውስ? እንደ እግዚአብሔር ፈቃድ መጸለይ። ሶስተኛ በመንፈስ መጸለይ። እሺ አራተኛው እረሷ እንኳን የቅርብ ናት። ንስሐ በመግባት አረ ንገሩኝ። ንስሐ በመግባት መጸለይ። አምስተኛው ስለማትወዷት ሊረሳችኋታል። ይቅር ባይ በመሆን በልስኪ ድገሙ። ይቅር ባይ በመሆን ምን ማለት? ይቅር ባይነት በተለይ ሀገራችን ላይ ጠፍቷል። እውነት ሽፍት ይቅር ባይነት የለም። ይቅር ባይነት እኮ ቢኖር ትውልድ ይፈወሳል። ይቅር ባይነት እኮ ቢኖር ምቀኛ፣ ተንኮለኛ፣ ሴረኛ ፍጥረት አይበዛም። ይቅር ባይነት ይሄ ይቅር ባይነት ትልቅ ስራ ነው። ለዚህ ነው ክርስቶስ ኃጢአተኞችና በደለኞች ሳለን በበዛ ምሕረቱ ይቅር አለን ይላል። በበዛ ምን አለን? ስለዚህ ይቅር ባይነትን መለማመድ አለብን። ትዳር የሚፈታው ይቅር ባይነት ስለሌለ ነው። ሀገር የሚፈርሰው ይቅር ባይነት ስለሌለ ነው። በተለያዩ ስፍራዎች ግርግሮች የምንሰማው ይቅር ባይነት ስለሌለ ነው። እኛ ይቅር ስንል ማን ይቅረናል? ለዚህ ነው መጽሐፍ እናንተ ለሰዎች ኃጢአታቸውን ይቅር ባትሉ የሰማይ አባታችሁ ምን ይላችኋል? እናንተ ለሰዎች ኃጢአታቸውን በደላቸውን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም። ስለዚህ ይቅር መባል የምትፈልጉ እጃችሁን አሳዩ። እርግጠኞች ናችሁ? ማን ይቅር ይበለን? እሱ ይቅር እንዲለን እኛ የበደልነውን ሳይሆን የበደሉንን ይቅር እንድንል ማን ይርዳል? ያስተማረን የመከረን አምላክ ክብር ምስጋና ይግባው። ይቆየን። ሰዋት